ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ተመልሰናል። እንዴት ቆያችሁ ቤተሰቦቻችን? በዛሬው ትምህርታችን ደግሞ የአማርኛ ፊደላትን ቅርጽ እየከፋፈልን እንዴት ማየት እንደምንችል የማሳያችሁ ይሆናል። መማር የምትፈልጉ ቤተሰቦቻችን ካላችሁ ወይም ደግሞ ልጆቻችሁን ማስተማር የምትፈልጉ ቤተሰቦቻችን ካላችሁ ደግሞ ስልካችን አስቀምጠናል። ይህን ስልካችን ሴቭ አድርጉና በኢሞ፣ በዋትሳፕ፣ በቴሌግራም ደውሉልን። ባላችሁበት ቦታ ሆናችሁ ጊዜያችሁን በማይሻማ መንገድ በኦንላይን እናንተ ባመቻቻችሁት ሰዓት እንድትማሩ እናደርጋለን። ቀጥታ ዛሬ እንግዲህ የእያንዳንዱ ፊደል 7 ቤተሰቦች አሏቸው ብያችሁ ነበረ። ከእነዚህ 7 ቤተሰቦች መካከል ሁለት ሆሄያትን ብቻ በዛሬው ዝግጅታችን በቀላሉ እንዴት አድርጋችሁ ቅርጻቸውን በደንብ መያዝ እንደምትችሉ አሳያችኋለሁ። እንግዲህ ወደዚህ ብንቆጥር እያንዳንዱ ፊደል 7 ሆሄያት ናቸው ያሉት። ነገር ግን በዛሬው ዝግጅታችን ማወቅ የሚጠበቅብን ምክንያቱም ሙሉ ፊደላትን በአንድ ቀን ማወቅ ስለማንችል ቀጣዮቹ ፊደሎች እንዴት ማወቅ እንዳለባቸው የማሳያችሁ ስለሚሆን በዛሬው ዝግጅታችን ማወቅ የሚጠበቅባችሁ እነዚህን በቀይ የተጻፉ ፊደሎችን ማለትም የመጀመሪያ ሆሄያትን እና ሁለተኛ ሆሄያትን ይሆናል ማለት ነው። ስለዚህ እስከ መጨረሻው በትኩረት ተከታተሉኝ። ይቺ የሀ ፊደል የመጀመሪያዋ ናት። ይቺ ማለት ነው ሀ። ከዛ ከዚች ላይ ከጎኗ ላይ ሲጨመርባት ያት ምን ሆነች? ሁ። ወደ ጎን ብንሄድ ሀ ሁ፣ ከዚያ ሂ፣ ሃ፣ ሄ፣ ህ፣ ሆ 7 ሆሄያት ናቸው ያሉት። እነዚህ 7ቶችን ማወቅ አይጠበቅባቸውም ቅርጻቸውን ስለሆነ በዛሬው ዝግጅታችን ማወቅ የሚጠበቅባቸው በዋናነት ምክንያቱም እየከፋፈልን መማር ስላለብን ሙሉ ሆሄያትን በአንድ ቀን ለማወቅ ለጥናትም ስለሚያስቸግር በዛሬው ዝግጅታችን እንግዲህ ማንኛውም ሰው ጽፎ ቢልክላችሁ ወይም ደግሞ እናንተ የትም ቦታ ብታገኟቸው ቢያንስ ከአማርኛ ፊደላት ውስጥ የመጀመሪያዎችን እና ሁለተኛዎችን ሆሄያት ማወቅ አለባችሁ። እንግዲህ ለአጠናን እንዲመቻችሁ ታስቦ ነው እንደዚህ የከፈልኩላችሁ እንጂ ሙሉ ፊደላትን ማወቅ አለባችሁ። የመጀመሪያዎቹ እና ሁለተኛዎቹን ብቻ ማወቅ አማርኛን ለመጻፍና ለማንበብ ብቁ ያደርጋል ማለት አይደለም። እያንዳንዱ ሆሄ በጽሁፍ ውስጥ የራሱ አገልግሎት ስላለው እያንዳንዱ ሆሄ ማወቅ አለባችሁ። ግን ለአጠናን ሙሉ ፊደላትን በአንድ ቀን ወይም ደግሞ በአንድ ቀን በሁለት ቀን ማወቅ ስለማትችሉ በዚህ መንገድ እየከፋፈልን እናያለን። እኔም እስከ መጨረሻው እየከፋፈሉ እንዴት ማወቅ እንዳለባችሁ የማሳያችሁ ይሆናል ማለት ነው። ስለዚህ የመጀመሪያዋ ሀ፣ እችን ሀ ትይዙና ከዚች ሀ ላይ ከጎኗ ላይ ይህን አግድም መስመር ሲጨምሩበት ሁ ትሆናለች ማለት ነው። ከዚያ የመጀመሪያዋ ፊደል እቺ ለ ነች እንደምታዩት ለ። ከዛ ከዚች ላይ ከጎኗ ላይ ሲጨምሩባት ደግሞ ምን ትሆናለች? ሉ። እሺ ይቺ ደግሞ ሁለተኛዋ ሀ ወይም ደግሞ ሐመርኋ በመባል የምታወቀው ሀ ናት። እችውም እንደተለመደው ከጎኗ ላይ መጨመር ነው። እቺ ሀ ናት። ከዛ ከዚች ጋር ላይ ከጎኗ ላይ ሲጨምሩበት ያ ማለት ከዚች ጋር ብትጨምሩበት ማለት ነው ምን ትሆናለች? ሁ ትሆናለች ማለት ነው። እሺ ይቺ መ ናት። መ ናት። ከዛ ከዚች ጋር ላይ እንደተለመደው ከጎኗ ላይ መጨመር ነው። ማን ሆነች? ሙ። ይቺ ደግሞ ሰ ናት። ከዛ እዚች ላይ ጎኗ ላይ ሲጨምሩባት ይሄ ቅርጽ ይኖራታል። ይቺ ማናት? ሱ ትሆናለች። ሱ። ስለዚህ የመጀመሪያ ፊደላትን በደንብ እዩዋቸው። እነዚህ ላይ ጎነ ጎናቸው ላይ መጨመር ከዛ ምን ይሆናሉ? ሁለተኛ ሆሄያት ማለት ነው። ይቺ ረ ናት። ረ ናት። ከዛ ከዚች ጋር ደግሞ በታች በኩል ነው ቋሚ መስመር የተጨመረባት ያት ሩ። ስለዚህ ከሌሎቹ የምትለየው ሌሎቹ በጎነ ጎናቸው ላይ ነው ቅጽላቸው። የዚች ግን ከጎኗ ላይ እንደምታዩት ወደ ውስጥ ገባ ያለና ለመቀጸልም ወይም ደግሞ ቅጽሉን ለመጨመርም አመች ቦታም የለውም እና ስለሌለው ስላለው በሚለው ሳይሆን እንግዲህ ቅርጹ ይሄ ነው። ይሄን መያዝ ይጠበቅባችኋል ማለት ነው። ስለዚህ እቺ ሩ የረ ሁለተኛ ሆሄ ናት። ቀጣዩ ደግሞ እቺ ሰ ወይም ሁለተኛዋ ሰ ናት። እዚህ ጋር አንድ ሰ አይተናል። ከዚህ ጋር ደግሞ ሌላ ሰ ናት። ከዚያ የዚች ደግሞ ሁለተኛ ሆሄዋ ሱ ያት ሱ። ስለዚህ እናንተ የመጀመሪያ ሆሄያትን ያዙ። መጀመሪያ ይቺ ሀ ናት። ይቺ ለ፣ ይቺ ደግሞ ሀ፣ ይቺ መ፣ ይቺ ሰ፣ ይቺ ረ፣ ይቺ ደግሞ ሰ።
ምናልባት እዚህ ጋር ላይ ከጎኗ ላይ የተቀጸለ ስላለ እንዳትሳሳቱ፣ የለውም፣ እንደዚሁ ናት። ስለዚህ ሀ ለ ሀ መ ሰ ረ ሰ። ከዛ ከነዚህ ሆሄያት ላይ ከጎነ ጎናቸው ላይ አግድም አግድም መስመር ቢጨምሩበት ምንድን ነው የሚሆነው? ሁለተኛ ሆሄያት ወይም ደግሞ እንደምታዩት የሀ ሁለተኛ ፊደል ሁ፣ የለ ሁለተኛው ፊደል ደግሞ ሉ፣ የሐመር ውሃ ወይም ደግሞ የሁለተኛው ሀ ሁለተኛ ፊደሉ ሁ፣ የመ ሁለተኛ ፊደሉ ሙ፣ የሰ ሁለተኛ ፊደሉ ሱ፣ የረ ሁለተኛ ፊደል ይኸው ሩ፣ የዚህኛው ሰ ሁለተኛ ፊደል ሱ። ስለዚህ ይችና ይች ተመሳሳይ ድምፅ አላቸው። ሁለቱም ሰ ነው የሚባሉት። ይችና ይች ደግሞ ሁለቱም ሀ ነው የሚባሉት። ከዚህ ጋር ሁለተኛ ቤተሰቦቻቸውም ይችም ሁ፣ ይችኛውም ሁ ነው የምትባለው። ይችም ሱ፣ ይችም ሱ ነው የምትባለው። ቀጣዮቹ ጋር ስንሄድ ከዚህ ጋር ደግሞ የሸ ፊደል የመጀመሪያው ሆሄ ይሄው ሸ ሸ። ከዛ ሁለተኛ ሆሄው ደግሞ እንደተለመደው ጎኑ ላይ ተጨምሩበታላችሁ። ማን ይሆናል? ሹ ሹ። ይቺ ቀ ቀ። ከዛ ይቺ ደግሞ ቁ። ልዩነታቸው እንደምታዩት ይቺ ጎኗ ላይ እዚህ ላይ ያላት ተጨማሪ መስመር፣ ስለዚህ ቁ። ይቺ ደግሞ በናት በ። ከዚያ ሁለተኛው ሆሄ ደግሞ ቡ ቡ። ስለዚህ ይቺ በናት። ከዚያ ይቺ ደግሞ ቡ። ይቺ ቨ ቨ። ከዛ ቡ ቡ። ይቺ ደግሞ ተ ናት ተ። ከዛ ቱ። ይቺ ደግሞ ቸ ቸ። ከዛ ይቺ ደግሞ ቹ። ይቺ ሀ። ከዛ ይቺ ደግሞ ሁ። እንግዲህ ስለነገርኳችሁ በእያንዳንዳቸው መሀል ያለው ልዩነት ከመጀመሪያ ፊደላት ወይም ደግሞ የመጀመሪያ ሆሄያትን ትይዙና ከእነዚህ ላይ ጎነ ጎናቸው ላይ መጨመር ነው። ሌላ ምንም አዲስ ነገር የለውም ማለት ነው። የመጀመሪያ ሆሄያትን ትይዛላችሁ። መጀመሪያ ይቺ ሸ ትላላችሁ። ከዛ ይችን ደግሞ ቀ፣ ይችን በ፣ ይችን ደግሞ ቨ፣ ይችን ተ፣ ይችን ደግሞ ቸ፣ ይችን ሀ። ስለዚህ በዚህ መካከል ያለው ልዩነት ደግሞ እንደምታዩት ከጎነ ጎናቸው ላይ ያለው ነው ብያችኋለሁ። ይኸው ሹ የሸ ሁለተኛዋ ሆሄ፣ ይቺ ደግሞ ቁ የቀ ሁለተኛዋ ሆሄ፣ ይቺ ቡ የበ ሁለተኛዋ ሆሄ ናት። ይቺ ደግሞ ቡ የበ ሁለተኛ ሆሄ፣ ይቺ ደግሞ ቱ የተ ሁለተኛ ሆሄ ናት። ይቺ ቹ የቸ ሁለተኛዋ ሆሄ ቹ ትባላለች። ይቺ ደግሞ ሶስተኛዋ ሀ ናት። ሁለት ሀዎች አይተናል። ይቺ ብዙሃን ውሃ በመባል የምትታወቀው ሀ ናት። ሁለተኛ ሆሄዋን ጎኗ ላይ ከዚህ ከራሷ ቅርጽ ላይ ከጎኗ ላይ በመጨመር ሁ ትሆናለች ማለት ነው። እነዚህ ሁለቶቹን እንዳትረሷቸው። ይቺ ሀሌታ ውሃ በመባል የምትታወቀው ሀ ናት። ይቺ ደግሞ ሐመር ውሃ በመባል የምትታወቀው ሀ ናት። ስለዚህ ሀ ሀ። ከዚያ ከዚህ ጋር ደግሞ ሌላኛዋን ሀ አገኘን። ሀ ሶስት ሀ አሉ። ወደ ቀጣዩ እንለፍ። ቀጣዩ ጋር ይቺ ነ ናት። ነ። ከዛ የዚች ሁለተኛ ሆሄ ደግሞ ኑ። ምንድነው ልዩነቷ? እሱን እዩት። እንደነገርኳችሁ ከጎኗ ላይ ይህ ተጨማሪ መስመር አለው። ኑ። ይቺ ኘ ናት። ከዚያ ሁለተኛዋ ሆሄ ደግሞ ከኘ ቀጥላ የመጀመሪያዋ ይቺ ከሆነ ሁለተኛዋ ኙ ትሆናለች። ኙ። ስለዚህ በዚችና በዚች መካከል ያለው ልዩነት ይኸው ይቺ ከጎኗ ላይ አግድም መስመር ተጨማሪ ነገር አላት። ይቺ አ ናት። አ። ከዛ ይቺ ደግሞ ኡ የአ ሁለተኛ ሆሄ ማለት ነው። ይቺ ከ ናት። ከ። ከዚያ ከከጋም ከጎኗ ላይ ሲጨምሩባት ሁለተኛዋ ሆሄ ትሆናለች። ኩ ትሏታላችሁ። ይቺ ሀ ትባላለች። ብዙዎቻችሁ ታስቸግራችኋለች ይችን ሆሄ ለመያዝ። ሀ ሀ የመጀመሪያዋ ሆሄ ብቻ ናት ከሀ ፊደሎች የተወሰነ ወጣ ያለ ድምፅ ያላት። ሌሎቹ ይቺ ለምሳሌ ሁ ናት። የሀ ሁለተኛ ፊደልም ሁ ነው። የሀ ሁለተኛ ፊደልም ሁ ነው። የተወሰነ ወፈር ይል ካልሆነ በስተቀር ተመሳሳይ ነው ድምፁ። ስለዚህ ሁ የሀ ሁለተኛ ፊደል ሁ። ይቺ ደግሞ ወ ናት። የወ ሁለተኛ ፊደል ያት ይቺ ው። ስለዚህ ይቺ ወ ናት። ወ።
ይቺ ደግሞ ው ው ይቺ ዘ ዘ ናት። ያት ይቺ የምታዩት ዘ ከዛ ይቺ ደግሞ ዙ። ስለዚህ እነዚህን የመጀመሪያ ፊደል ትይዛላችሁ። ይቺ ነ ናት፣ ይቺ ኘ ናት፣ ይቺ አ፣ ይቺ ከ፣ ይቺ ደግሞ ሀ። ይቺን ማን ነበር ያልናት? ወ። ይቺ ደግሞ ዘ። አሁን እነዚህ እያንዳንዳቸው ሁለተኛ ቤተሰቦቻቸውን ብታዩ የነ ሁለተኛ ቤተሰብ ኑ፣ የኘ ሁለተኛ ቤተሰቡ ኙ፣ ከዚያ ይቺ አ ናት ኡ፣ ይቺ ደግሞ የከ ሁለተኛዋ ኩ፣ ይቺ የሀ ሁለተኛዋ ሁ፣ የወ ሁለተኛዋ ደግሞ ው፣ የዘ ሁለተኛዋ ዙ። እያንዳንዳቸው ወደ ጎን ብትቆጥሩ ሌላ 7 ሆሄያት አሏቸው። እነሱን ደግሞ በቅደም ተከተል እያያችሁ እያንዳንዳቸውን የሆሄያት ቅርጽ መያዝ። ቀጣዩ ጋር ስንመጣ ቀጣዩ ስላይት ዠ ነው። ዠ ይኸው ዠ ከዛ የዠ ሁለተኛ ዡ ይሆናል ማለት ነው። ይሄ የ ነው። የየ ሁለተኛ ደግሞ ማን ይሆናል? ዩ። ይሄ ደ ነው። ደ የደ ሁለተኛ ይሄ ደግሞ ዱ ዱ። ይሄ ጀ ጀ ከዛ ጁ ጁ። ይሄ ደግሞ ገ ከዛ ጉ። የገ ሁለተኛ። እንግዲህ ልዩነቱን ነግሬያችኋለሁ። የመጀመሪያ ሆሄያትን ትይዛላችሁ። ከዚያ ከጎነ ጎኑ ላይ መጨመር ሁለተኛ ሆሄያት ይሆናሉ። እሱን ያዙ። ይቺ ጠናት። ከዛ እንደተለመደው ጎኗ ላይ ይህን ብትጨምሩባት ይህን መስመር ማለት ነው ጡ ትሆናለች። የጠ ሁለተኛ ሆሄ ማለት ናት ይቺ ጡ። ይቺ ደግሞ ጨ። ከዛ ይቺ ጩ ጩ። ስለዚህ በዋናነት እነዚህን የመጀመሪያ ሆሄያትን መያዝ፣ ከእነዚህ ላይ ጎነ ጎናቸው ላይ መጨመር ሁለተኛ ሆሄዎችን ታገኛላችሁ። ጎነ ጎናቸው ላይ አግድም አግድም መስመር ስትጨምሩበት የእያንዳንዱን የፊደላቱን ሁለተኛ ሆሄውን ታገኛላችሁ ማለት ነው። ይሄ የመጀመሪያ ሆሄ ነው፣ ዠ ነው። ይሄ የ ነው። ይሄ ደግሞ ደ ነው። ይሄ ጀ፣ ይሄ ደግሞ ገ፣ ይሄ ጠ፣ ይሄ ጨ። ከዛ ከጎነ ጎኑ ላይ ሲጨምሩበት ዡ፣ ከዛ ይሄ ዩ፣ ይሄ ደግሞ ዱ። የደ ሁለተኛው ማለት ነው ዱ። የጀ ሁለተኛው ደግሞ ጁ። የገ ሁለተኛው ሆሄው የዚህ የገ ማለት ነው ጉ። የጠ ደግሞ ጡ። የጨ ጩ። ስለዚህ የመጀመሪያ ሆሄያትን በደንብ ያዙ። ከዛ ከነዚህ ሆሄያት ላይ ጎነ ጎናቸው ላይ ጨምሩባቸው። ምን ይሆናሉ? ሁለተኛ ሆሄያትን ታገኛላችሁ ማለት ነው። ቀጣዩቺ ማናት? ጰ ትባላለች። የዚች ሁለተኛ ደግሞ ปูያ ปู። ይቺ ጸ ናት። ጸ። ከዛ የዚች ሁለተኛዋ ጹ። ይቺ አ። የአ ሁለተኛዋ ኡ። አንድ አ አይተናል፣ አልፋው አ የምትባል ይቺ ሁለተኛዋ አ ናት ማለት ነው። አይኑ አ በመባል ትታወቃለች። ምናልባት ያቺ ያት ይቺ ማለት ነው። ይቺኛዋ አ አልፋው አ በመባል የምትታወቀው አንደኛዋ አ ይቺ ናት። እዛ ሌላኛዋን አ ደግሞ ከዚህ ጋር አገኘን። ይቻት አይኑ አ በመባል ትታወቃለች። ስለዚህ አ ሁለት አ ነው ያለው ማለት ነው። አ ከዚያ ኡ። ይቺ ደግሞ ፈ። እዛ ሁለተኛ ሆሄዋ ፉ። እንግዲህ የፈ ሁለተኛ ሆሄዋ ፉ እዚህ ጋር ነው የሚጨመረው፣ ወደ ታች ነው እንደዚህ ይዞረው። ይኸው ከዚህ ጋር ላይ ማለት ነው። ሌሎቹ ሆሄያት ጎነ ጎናቸው ላይ ነው አግድም አግድም መስመር የተጨመረባቸው። የረና የፈ ፊደሎች በታች በኩል ነው ቅጽላቸው ሁለተኛ ሆሄያት ላይ የተጨመረባቸው። በዚህ መንገድ ነው። ይቺ ፐ ናት። እንግዲህ የአማርኛ ሆሄ የመጨረሻዋ ሆሄ ይቺ ናት ፐ። ከዚያ ሁለተኛዋ ሆሄ ደግሞ ፑ፣ የዚች ቤተሰብ ማለት ነው ፑ። ስለዚህ ይችን ትይዛላችሁ። ይቺ ጰ ናት። ይቺ ጸ፣ ይቺ ደግሞ አ፣ ይቺ ፈ፣ ይቺ ፐ። ከዛ እያንዳንዳቸው ሁለተኛ ሆሄያቸውን ስታዩ የጰ ሁለተኛ ፊደሏ ፑ፣ የጸ ጹ፣ የአ ደግሞ ኡ፣ የፈ ፉ፣ የፐ ፑ። ከዚህ ከቅጽል አጨማመራቸው ላይ ሁሎችም ጋር ከጎነ ጎናቸው ላይ ጨምሩባቸው ብያችኋለሁ። ግን ረና ፈ ከእግራቸው ላይ ነው። የረ ያት ከዚህ ጋር ላይ ነው። ሁለተኛ ሆሄዋ ቅጽሏ የተጨመረበት በታች በኩል ነው። ከዚያ የፈ ደግሞ እንደዚሁ በታች በኩል ይች። እነዚህ ይለያሉ። ሌሎቹ ግን ጎነ ጎናቸው ላይ ነው የተጨመረው።
ሌላው ሶስት ሀ አይተናል። ይኸው አንደኛዋ ሀሌተ ውሃ የምትባለው ሀ ይቻት ነታይ። ሌላኛዋ ሀመር ውሃ በመባል የምትታወቀው ሀ ናት ያትቺ። ከዛ ሌላኛዋ ሀ ደግሞ ይቺ ነች ብዙሃን ውሃ በመባል የምትታወቀው። ስለዚህ ሶስት ሀ የሚባሉ ፊደሎች አሉ። ምናልባት ሲደጋገም ብዙ መስሏችሁ ብዙ ማሰብ የለባችሁም። ሶስት ሀ ነው ያለው። ሌላው ሁለት ሰ አለ ከዚህ ጋር ያት ይቺ ሰ እና ሌላኛዋ ሰ ደግሞ ይቺ ሰ። ስለዚህ እነዚህን ያዙ። በተረፍ በዚህ መንገድ የሁለተኛ ሆሄያትና የአንደኛ ሆሄያትን በዚህ ዝግጅት ከለያችሁ ቀጣይ ደግሞ ሶስት እና አራትን በምን መንገድ መያዝ እንዳለባችሁ አሳያችኋለሁ። በተረፍ በሌላ ዝግጅት እስከምንገናኝ በቀጣዩ ዝግጅት ማለት ነው። ሰላም።